ሰላም ዩቲዩብ በባለፈው ሳምንት እንዴት ወደ ቻይና መምጣት ትችላላችሁ ብዬ በሰራሁት ቪዲዮ መሰረት ብዙዎቻችሁ ፓርት 2 ስላላችሁ ቃሌን ጠብቄ ፓርት 2ን ይዤላችሁ መጥቻለሁ። በዛሬው ቪዲዮ ኮምፒውተር ከፍቼ እንዴት ለምንም ኤጀንት ሳትከፍሉ 0.5 ሳንቲም ሳታወጡ በራሳችሁ አፕላይ ማድረግ እንደምትችሉ የሚያስፈልጉ ዶክመንቴሽኖችን ስቴፕ ባይ ስቴፕ አሳያችኋለሁ። ከዛ ውጪ ቻይና ከመምጣታችሁ በፊትና ከመጣችሁ በኋላ ምን ያስፈልጋችኋል የሚለውን ዲቴል እነግራችኋለሁ ማለት ነው። ዳኔ ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያረጋችሁ ወደ ቻናል የመጣችሁ በጣም ብዙ አዳዲስ ቤተሰቦች አላችሁ። ከልብ አድርጌ አመሰግናለሁ። 30 ሺህ ልንገባ ይቀረን 1 ሺህ ምናምን ነው። ሰብስክራይብ ያረጋችሁ 30 ሺህ አስገቡን። ይሄ ቪዲዮ ለእህት ለወንድሞቻችን ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። ቀጥታ ወደ ቪዲዮ ጋይስ። እንግዲህ እንደምታዩት አሁን ከኮምፒውተሬ ላይ ስቴፕ ባይ ስቴፕ አሳያችኋለሁ። የመጀመሪያው የምታረጉት ነገር studyinchina.csc.edu.cn የሚል ዌብሳይት ላይ ትገቡና ሬጂስተር ታረጋላችሁ ማለት ነው። ይሄ እንግዲህ የቻይና ገቨርንመንታል ስኮላርሺፕ አፕላይ የምታረጉበት ኦፊሻል ፔጅ ነው። ሌሎች ዌብሳይቶች ላይ የምታገኙቸው በሙሉ ትክክል አይደሉም። ሰው መጀመሪያ ሊንኩን ስትከፍቱት የሚያሳያችሁ እንግዲህ በቻይንኛ ነው። ይሄን ወደ እንግሊዘኛ እዚህ ጋር መቀየር ትችላላችሁ። እና አካውንት የመጀመሪያችሁ ከሆነ አፕላይ ያረጋችሁ ያላችሁት የመጀመሪያው ነገር የምታረጉት አካውንት ክሬት ማድረግ ነው። እዚህ ጋር መጣችሁ አካውንት ክሬት ታረጋላችሁ። ሶ እንግሊዘኛ ታረጉታላችሁ። አካውንት መርጣላችሁ። ኢሜል አድሬስ ያስፈልጋል። that's how it will go right። እኔ ግን አካውንት ስላለኝ ኦልሬዲ ሳይን ኢን እላለሁ ማለት ነው። ሳይን ኢን ታረጋላችሁ። ቬሪፊኬሽን ያስፈልጋችኋል። ሶ ሌላው መርሳት የሌለባችሁ ነገር መጀመሪያ ሳይን አፕ ስታረጉ ኢሜላችሁን ፓስወርድ እና ሁሉንም ነገር ካስገባችሁ በኋላ አክቲቬሽን ኮድ ወደ ጂሜላችሁ ይልኩላችኋል ወይ ደግሞ ወደ አስገባችሁት ኢሜል ማለት ነው። እሱን ገብታችሁ አክቲቬት ማድረግ አለባችሁ እና ኤቭሪ ታይም ሎጊን እዚህ ዌብሳይት ላይ ሎጊን ስታረጉ ቬሪፊኬሽን ኮድ ይልኩላችኋል ማለት ነው። ሶ I got mine here. Okay, verify. Okay, አሁን እንደምታዩት እንግዲህ እዚህ ጋር አንዴ ቼክ ላድርግ ሪከርድ እያደረገ መሆኑን። ኦኬ እንግዲህ እንደምታዩት የመጀመሪያው ዌብሳይቱ ላይ ስትገቡ ኢንስትራክሽን ኦፍ ቻይኒዝ ገቨርንመንት ስኮላርሺፕ ይላል። ይሄን በደንብ ማንበባችሁን እንዳረሱ፣ ምክንያቱም እንዴት አፕላይ እንደምታደርጉ ምን አይነት ስኮላርሺፕ እንዳለ ኤቭሪቲንግ የተጻፈ ኢንስትራክሽን ነው። በመጀመሪያው ቪዲዮ ላይ የተለያዩ ካታጎሪ ስኮላርሺፖች አሉ ብዬ ሁለቶችን ሜንሽን አድርጌላችሁ ነበረ፣ ታይፕ ኤ እና ታይፕ ቢ። አንዴ I don't know why this is disturbing me. Okay. So ይሄን ኢንስትራክሽን በደንብ ማንበባችሁን እንዳረሱ። መጀመሪያው ቪዲዮ ላይ ሜንሽን እንዳረኩት ሁለት አይነት ስኮላርሺፕ አሉ ብያችሁ ነበር፣ ታይፕ ኤ እና ታይፕ ቢ የሚባሉ። እዚህ ጋር ታይፕ ሲም አለ። እንግዲህ ታይፕ ኤ ከዚህ በፊት ሜንሽን እንዳረኩት በገቨርንመንት ሌቭል ለቶፕ ስቱደንቶች ወይ ደግሞ ስፖንሰር ለተደረጉ ተማሪዎች የሚሰጥ ስኮላርሺፕ አይነት ስለሆነ እናንተ ብዙም ኢንተረስት ያደርጋችኋል ብዬ አላስብም። ምክንያቱም ይሄን ስኮላርሺፕ የምታገኙ ከሆነ ዳይሬክት ገቨርንመንት ስፖንሰር የሚያደርጋችሁ ስለሆነ ማለት ነው። በዚህ አፕ ላይ የማድረግ እድሉን ካገኛችሁና መንግስት ስፖንሰር ካደረጋችሁ ሪቪው የሚደረገው ቻይኒዝ ኤምባሲ አገራችሁ ላይ ባለ ቻይኒዝ ኤምባሲ ነው። ከዛ ውጪ ፓርት ይሄኛው ታይፕ ሲ ፕሮግራም አለ። ታይፕ ሲ ፕሮግራም ብዙ ጊዜ ፉል ፈንድድ ስኮላርሺፕ አይደለም፣ ፓርሻል ስኮላርሺፖች ናቸው። ወይ ደግሞ ቲዩሽን ፉል ይሰጧችሁና የሆነ ነገር መክፈል ይኖርባቸዋል፣ ምናልባት የዶርምተሪ ወይ ደግሞ ለሌላ ነገር ማለት ነው። ሶ ይሄንንም ፎከስ አላረግበትም። እኔ ዛሬ ፎከስ የማረግበትና ብዙዎቻችሁን ኢንተረስት ያደርጋል ብዬ የማስበው የስኮላርሺፕ ታይፕ ቢ ወይ ደግሞ ካታጎሪ ታይፕ ቢ የሚባለው ሲሆን፣ ስለዚህ ስኮላርሺፕ ከዚህ በፊት ነግሬያችኋለሁ። ማንኛውም ተማሪ ማስተርስ፣ ፒኤችዲ እና ባችለርም አፕላይ ማድረግ ይቻላል፣ ግን የባችለር ሊሚቴሽን አለው። እሱን በኋላ ላይ ነግራችኋለሁ። ኤጀንሲ ናምበር ያስፈልጋችኋል። ይሄ እያንዳንዱ ዩኒቨርሲቲ ኤጀንሲ ናምበር አለው። እሱ ምን እንደሆነ አሳያችኋለሁ ማለት ነው። ሶ ኢንስትራክሽኑን በደንብ ማንበባችሁን እንዳረሱ። ይሄን ካነበባችሁና ከተረዳችሁ በኋላ ቀጣይ የሚሆነው ስቴፕ ምንድነው? አፕሊኬሽን ኦንላይን ይላል። ሶ አሁን አፕሊኬሽን ወደ መሙላት እንሄዳለን ማለት ነው። እናንተ ይሄን የመጀመሪያችሁ አፕላይ የምታደርጉ ከሆነ እነዚህ ነገሮች ግሬይ አውት የሆኑ ናቸው። ምክንያቱም ፐርሰናል ኢንፎርሜሽናችሁን ስታስገቡ ከዛ ደግሞ ምን አይነት ስኮላርሺፕ ታይፕ ነው የምትመርጡ የሚለውን ስትመርጡ ነው የሚከፈቱላችሁ ማለት ነው። ሶ እንግዲህ መጀመሪያ ዌብሳይቱ ላይ ስትገቡ የምታዩት እንግዲህ ይሄ ኦፕሽን ነው። ስማችሁን ታስገባላችሁ እዚህ ጋር አበበ፣ ከዛ ሰርኔም አለሙ ብየዋለሁ። የቻይኒዝ ኔም ካላችሁ ማድረግ ትችላላችሁ፣ ከሌላችሁ የካምፓሲት። ከዛ የተወለዳችሁበትን ዓመተ ምህረት መቼ ነው የተወለዳችሁት ይሄን ትሞላላችሁ።
ኦገስት ላይ 08 ምናምን በለው ጾታችሁን ትመርጣላችሁ። ከዛ ያግብታችኋል አላገባችሁም፣ ያገባችሁ ከሆነ አግብተናል፣ ካላገባችሁ ሲንግል፣ የተወለዳችሁበትን አገር ኢትዮጵያ ከሆነ ኢትዮጵያ፣ ሲቲ ኦፍ በርዝ የተወለዳችሁበት ሲቲ ኢኩድ ቢ አዲስ አበባ። ከዛ እዚህ ጋር ሪሊጅን ምንድናችሁ? ክርስቲያኖች ናችሁ፣ ሙስሊሞች ናችሁ ወይስ ፕሮቴስታንት? ኤኒ ሪሊጅን እዚህ ጋር መሙላት አለባችሁ ማለት ነው። ከዛ ናሽናሊቲ ሆልድ የምታደርጉት አሁን ኢትዮጵያ ነው። ኢትዮጵያ ከሆነ ኢትዮጵያ። ኔቲቭ ላንጉጃችሁ ምንድን ነው ይላል እዚህ ጋር። አማርኛ ስለሌለ እንግሊዘኛ ታደርጉታላችሁ። ፓስፖርት ናምበር እዚህ ጋር ፓስፖርት ናምበራችሁን ማድረግ አለባችሁ። እንግዲህ ፓስፖርት ከሌላችሁ ማንዳቶሪ ስለሆነ ይህም ፕሮሰስ አፕላይ ለማድረግ ከማሰባችሁ በፊት አፕላይ ማድረግ አለባችሁ። እሱ እንዳደረሱ ከዛ ኤክስፓይሬሽን ዴት ኦፍ ዮር ፓስፖርት አለ። እዚህ ጋር ፐርሰናል ኮንታክት አለ። ፐርሰናል ኮንታክት እንግዲህ ስልካችሁን ታስገባላችሁ። የኢትዮጵያ ስልክ ከሆነ የኢትዮጵያ ስልካችሁን ማለት ነው። የኢትዮጵያ ስልኬን አስታውሳለሁ 251 18 something like this ትክክለኛ ስልክ አይደለም። ከዛ ኢሜል አድሬሳችሁን ታስገባላችሁ። እዚህ ጋር ዊቻት አይዲ ካላችሁ ዊቻት አይዲ። ከዛ አድሬስ እዚህ ጋር አድሬስ ምንድነው? አድሚሽን እና አንዳንድ ጀደብሊ የሚባል አለ። ፕሪ አድሚሽን ስታገኙ እሱን የምትቀበሉበት ቦታ ነው። ስለዚህ ትክክለኛ አድሬሳችሁን ፖስት ኦፍ ላይክ ዶክመንት ሪሲቭ ማድረግ የምትችሉበትን አድሬስ ማስገባት አለባችሁ ማለት ነው። ኢመርጀንሲ ኮንታክታችሁን ታስገባላችሁ። ለእኔ ለምሳሌ አበበ ከሆነ ኮንታክቴ አበበን አስገባለሁ። ጾታ፣ ጓደኛ፣ ሪሌሽንሽፓችሁ፣ ፋሚሊያችሁ ከሆነ ፋሚሊ፣ ጓደኞቻችሁ ከሆኑ ጓደኞቻችሁ፣ ብዙ ኦፕሽኖች አሉ። ኮሊግ አለ፣ ቻይልድ አለ፣ ሲብሊንግ፣ ስፓው ምናምን። ይሄን መርጣችሁ ችግር ቢደርስ የዚህ ሀገር መንግስት ሊደውለት የሚችል ኮንታክት ያስፈልጋችኋል ማለት ነው። ከዛ ስልክ ቁጥራቸውን ታስገባላችሁ እዚህ ጋር 1 2 3 5 6 7 አይ ቲንክ በዚህ ያሳልፈኛል። ይህን ሁሉ ከጨረሳችሁና ያስገባችሁት ኢንፎርሜሽን ትክክል እንደሆነ ካወቃችሁ በኋላ ቬሪፋይ ማድረግ አለባችሁ ማለት ነው። ስህተት ካለው ወይ ደግሞ የዘለላችሁት ቦታ ካለ እንደዚህ እንድትሞሉት ይነግራችኋል ማለት ነው። ይሄን no thanks ሚስ ያረኩት ነገር አለ እዚህ ጋር ኢትዮጵያ ጂሜል አዲስ አበባ ኮንታክት ኦኬ let me see ኦኬ ሁሉንም ኢንፎርሜሽን ከሞላችሁ ይሄ ሪኳየርድ የሆነው ኢንፎርሜሽን ከሞላችሁ በኋላ successfully saved ይላል። ይሄኛውን ኤኒ ታይም አፕሊኬሽን ሰብሚት ከማድረጋችሁ በፊት የመጣችሁ ኤዲት ማድረግ ትችላላችሁ ስህተት ካለ ወይ ደግሞ መጨመር የምትፈልጉት ነገር ካለ ማለት ነው። እንግዲህ ይሄን ከጨረሳችሁ በኋላ ኔክስት ስቴፕ ምንድነው? ኤዱኬሽን ኤንድ ኤምፕሎይመንት ሂስትሪ። ባችለር ተማሪዎች ከሆናችሁ ሃይ ስኩል የነበራችሁን ኢንፎርሜሽን ምን አይነት ትምህርት እንደተማራችሁ ለምሳሌ ሲኒየር ሃይ ስኩል ከሆነ እዚህ ጋር ምንድነው የምትሉት? ናቹራል ሳይንስ ወይ ደግሞ የተማራችሁትን ፊልድ ኩድ ቢ ሶሻል ሳይንስ ካንትሪ ኦፍ ኢንስቲትዩሽን የት ነው? ኢትዮጵያ ከሆነ ኢትዮጵያ፣ የኢንስቲትዩሽኑ ስም አዲስ አበባ፣ ሃይ ስኩል ከሆነ ሃይ ስኩል ትሉታላችሁ። ኳሊፊኬሽናችሁ ምንድነው? ቢኤ ከሆነ ቢኤ። ይር ኦፍ አቴንድ መቼ ነው አቴንድ ያደረጋችሁት? ሃይ ስኩል ከ11ኛ ክፍል እስከ 12 ወይ ደግሞ ከ10 እስከ 12 ያለውን ከሆነ የምትሞሉት እያንዳንዱን ዓመተ ምህረት ከመቼ እስከ መቼ የሚለው መሙላት አለባችሁ ማለት ነው። ከዛ ውጭ ሪሌትድ ሰርቲፊኬቶች ካሏችሁ አፕላይ ለምታደርጉበት ዩኒቨርሲቲ ሪሌቫንት የሆኑ ይጠቅመናል ብላችሁ የምታስቧቸው ሰርቲፊኬቶች ካሉ ወይ ደግሞ አዋርዶች ካሉ እሱን ማስገባት አለባችሁ። የፒኤችዲ እና ማስተርስ ፒኤችዲ እና ዶክተራል ተማሪዎች ከሆናችሁ ደግሞ ስራ ላይ ትሆናላችሁ ብዬ ስለማስብ ኢምፕሎይመንት ሂስትሪያችሁን የተቀጠራችሁበትን ከመቼ እስከ መቼ ነው የሚለውን መሙላት አለባችሁና ሌላ ሪሌትድ ኤዱኬሽናል ሰርቲፊኬቶችም ካሉ እሱን ማስገባት አለባችሁ ማለት ነው። የኢምፕሎይመንት ሂስትሪ ይላል። እሱን ካስገባችሁ በኋላ ቬሪፋይ ትሉታላችሁ። ምንም አይነት ስህተት ከሌለ እንደዚህ ያሳልፋችኋል ማለት ነው። አዘር ኮንታክት ኢን ቻይና ይላል። ይሄ ማንዳቶሪ አይደለም። ቻይና ሀገር ላይ ኮንታክት ካላችሁ፣ የምታውቁት ፍሬንድ ካለ፣ ፋሚሊ ካላችሁ የእነሱን ኢንፎርሜሽን እዚህ ጋር መሙላት ትችላላችሁ ማለት ነው። ኢትስ ማንዳቶሪ። ስለዚህ እናልፈዋለን። እንደምታዩት እንግዲህ የመጀመሪያውን ቤዚክ ኢንፎርሜሽን ሞልቼ ጨርሻለሁ። ይሄን ከጨረሳችሁ በኋላ ምንድነው የሚሆነው ስቴፕ? ፊኒሽ ትሉትና ወደ application information ትገባላችሁ። this is the main thing። እዚህ ጋር ቤዚክ ኢንፎርሜሽናችሁን ዲቴል ኢንፎርሜሽን ካስገባችሁ በኋላ እዚህ ጋር አሁን እኔ
my application change my application to type A እና change my application to type C ይላል ምክንያቱም already application type B ስለመረጥኩ ማለት ነው ሶ እዚህ ጋር ትመጣላችሁ already ሴትአፕ ያደረኩት ነገር አለ እሱን አሳያችኋለሁ ኤጀንሲ ነበር ቀደም እንዳልኳችሁ እያንዳንዱ የቻይና ዩኒቨርሲቲዎች ደግሞ ወይም እያንዳንዱ የቻይና ዩኒቨርሲቲዎች ወይ ደግሞ ኢንስቲትዩሽኖች ኤጀንሲ ነምበር አላቸው ሶ ለምሳሌ እኔ የምፈልገው ዩኒቨርሲቲ ሻንሃይ ጃኦቶንግ ዩኒቨርሲቲ ከሆነ ሻንሃይ ጃኦቶንግ ዩኒቨርሲቲ ኤጀንሲ ነምበር ብዬ ሰርች አደርጋለሁ ጉግል ላይ ቤጂንግ ዳሾ ከሆነ ኦር ቤጂንግ ዩኒቨርሲቲ ከሆነ ቤጂንግ ናንጂንግ ከሆነ ናንጂንግ ኤኒ ቻይና ውስጥ ያለ ዩኒቨርሲቲ አፕላይ ማድረግ የምትፈልጉበት ኮዱን ሰርች ታደርጋላችሁ እዚህ ጋር አገኘሁት ኤጀንሲ ነምበሩን እዚህ ጋር መጥቼ ሳስገባለት ራሱ አይደንቲፋይ ያደርጋል ዩኒቨርሲቲው ማለት ሌላውና ቀደም ሜንሽን ያላረኩት የቻይና ገቨርንመንት ስኮላርሺፕ አፕላይ ስታደርጉ ሁለት ቦታ ነው አፕላይ የምታደርጉት የመጀመሪያው ሁለት ቦታ ነው አፕላይ የምታደርጉት የመጀመሪያው ለዩኒቨርሲቲውና የመጀመሪያው ለገቨርንመንቱ አፕላይ ታደርጋላችሁ ከዛ ደግሞ መማር የምትፈልጉትን ፊልድ ስኮላርሺፕ አይነት ከመረጣችሁ ዩኒቨርሲቲውን ቼክ አደረጋችሁ እና ኳሊፊኬሽኑን እንደምታሟሉ ካወቃችሁ በኋላ ለምሳሌ አሁን የሻንሃይ ዩኒቨርሲቲ ለምሳሌ አሁን ሻንጋይ ዩኒቨርሲቲ መጣችሁ መማር የምትፈልጉ ከሆነ በኢንጂነሪንግ ፊልድ መቼ ነው ይሄ ኮርስ የሚከፈተው ሪኳየርመንታቸው ምንድነው ጂፒኤ ሪኳየር ያደርጋሉ ወይ እንግሊሽ ፕሮፊሺየንሲ ቴስት ሪኳየርመንት አለው እሱን በሙሉ ሪሰርቻችሁን ፕሪ ሪሰርች ማድረግ አለባችሁ ምክንያቱም እዚ ገቨርንመንት ስኮላርሺፕ ለገቨርንመንቱ አፕላይ ታደርጋላችሁ ለዩኒቨርሲቲውም ደግሞ አፕላይ ታደርጋላችሁ ሶ ሁለቱ ስኮላርሺፖች አንድ ላይ ናቸው ማለት ነው ዩኒቨርሲቲው ስኮላርሺፕ ወይ ደግሞ አድሚሽን ሲሰጣችሁ የዛኔ ደግሞ ያንን አድሚሽን ወደ ገቨርንመንት ወስዳችሁ ከዚህ ዩኒቨርሲቲ በዚህ ፊልድ እንደዚህ አይነት አድሚሽን አግኝቻለሁ ሶ ስኮላርሺፕ ስጡኝ ነው የምትሉት ገቨርንመንቱም ማለት ነው ስለዚህ የመጀመሪያው ስቴፕ መማር ምን እንደምትፈልጉ ማወቅ የምትማሩበት ዩኒቨርሲቲ ይሰጣል ያን የምትፈልጉትን ኮርስ የሚለውን ማወቅና ኳሊፊኬሽኑን ታሟላላችሁ ወይ ጂፒኤያችሁ ወይ ደግሞ ሪኳየር የሚያደርጓቸው ዶክመንት ታሟላላችሁ የሚለው ላይ ፎከስ ማድረግ አለባችሁ እሱን ከጨረሳችሁ በኋላ ዩኒቨርሲቲውን ከመረጣችሁ በኋላ እዚህ ጋር መጣችሁ አፕላይ ስታደርጉ ዩኒቨርሲቲውን ትመርጣላችሁ ማለት ነው ሶ እኔ እንግዲህ ሻንጋይ ውስጥ ካሉ ቶፕ ዩኒቨርሲቲዎች ውስጥ አንዱ ሻንሃይ ጃኦቶንግ ዩኒቨርሲቲ ነው በባለፈው የሰራውላችሁ ቪዲዮም ከዚህ ዩኒቨርሲቲ ውስጥ ነበረ ስለዚህ እዛ ነው አፕላይ ማድረግ የምፈልግ ልበል ይሄን መረጥኩኝ ቻይኒዝ ፕሮፊሺየንሲያችሁ እንዴት ነው ኢትዮጵያ ሆናችሁ ቻይንኛ ማትናገሩ ከሆነ ፑር ማለት ወይ ደግሞ ነን ማለት ትችላላችሁ እንደኔ ቻይንኛችሁ ጥሩ ከሆነ ኤክሰለንት ማለት ትችላላችሁ ዌዘር ሆልዲንግ ኤችኤስኬ ይላል ኤችኤስኬ ካላችሁ ኤችኤስኬ ካለፋችሁ ወይ ደግሞ ተፈትናችሁ ሰርቲፊኬት ካላችሁ ማስገባት ትችላላችሁ ሶ እኔ ኤችኤስኬ ስላለኝ ኤችኤስኬ 4 ያገኘሁትን ነጥብ እዚህ ጋር ማስገባት ትችላለሁ 300 ልበለው ከዛ ቴስት የወሰድኩበትን ቀን ግን ስለማልፈልገው ማለፍ ይችላል ይሄ ማለት ነው አሁን አፕላይ ያረኩ ስላልሆነ ለራሴ ማለት እንግሊሽ ፕሮፊሺየንሲ ኤክሰለንት ካላችሁ የወሰዳችሁበት TFL ሊሆን ይችላል TOEFL whatever እዚህ ጋር ማስገባት አለባችሁ እንግሊዘኛ የወሰዳችሁበትን ቴስት ሰርቲፊኬት ማለት ነው ከዛ አፕላይ የምታረጉት ለባችለር ነው ለማስተርስ ነው ለዶክተራል ነው ወይስ ለጀነራል ስኮላርሺፕ የሚላለ ሶ እዚህ ላይ ብዙዎቻችሁ ቪዲዮ ላይ ስትጠይቁኝ የነበሩ ልጆች ሃይ ስኩል ተማሪዎችና ባችለር አፕላይ ማድረግ የምትፈልጉ ተማሪዎች ስለሆናችሁ እዚህ ጋር ኤክስፕሌን አድርግላችሁ አንድ ነገር የባችለር ዲግሪ ከቻይና ሀገር መንግስት ፉል ስኮላርሺፕ ማግኘት ይቻላል ግን አንድ ኮንዲሽን ብቻ ነው ያለው የሚሰጡት ላንጉዌጅ በቻይንኛ ብቻ ነው ያ ማለት እዚህ ሀገር ላይ ከሃይ ስኩል ቀጥታ ወደ ቻይና መጣችሁ ባችለር ማግኘት ለምትፈልጉ ተማሪዎች ያላችሁ ኦፕሽን ቻይኒዝ ላንጉዌጅ ብቻ ነው ይሄ ብቻ ሳይሆን HSK 5 የተፈተናችሁና በቻይኒዝ ላንጉዌጅ ኳሊፋይ ይሆናችሁ መሆን አለባችሁ እንደዛ ካልሆነ ይሄን ስኮላርሺፕ ማግኘት አትችሉም ምክንያቱም ባችለር ስኮላርሺፕ የቻይና መንግስት የሚሰጠው ለቻይና ላንጉዌጅ ለሚማሩ ብቻ ነው ሶ እኔ ባችለር በቻይንኛ መጥተው የተማሩ ተማሪዎችን አውቃለሁ ከሌላ ሀገር እነሱ ምንድነው የሚያደርጉት እንደመጡ አንድ አመት ቻይንኛ ይማራሉ ወይ ደግሞ የቻይኒዝ ኮርስ ወስደው ቀጥታ ወደ ባችለር ፉል 4 አመት በቻይንኛ ይማራሉ ማለት ቀላል አይደለም አም ቴሊንግ ዩ ቀላል አይደለም ግን ኳሊፋይ ነን የምትሉ ከሆነና መማር የምትፈልጉ ከሆነ ባችለር በቻይኒዝ ላንጉዌጅ አፕላይ ማድረግ ትችላላችሁ ሌላው ሜንሽን ማድረግ የምፈልገው ነገር ማንንም ኤጀንት ቻይና ውስጥ የገቨርንመንት ስኮላርሺፕ በእንግሊሽ ታውት ፉል አገኝላችኋለሁ ቢላችሁ ውሸት ነው አንዳንድ ዩኒቨርሲቲዎች አሉ ፓርሻል ስኮላርሺፕ ወይ ደግሞ የአንድ አመት ፉል ስኮላርሺፕ የቻይንኛ ይሰጧችሁና ከዛ በኋላ ግሬዳችሁን አይተው ፐርፎርማንሳችሁን አይተው የ4 አመት ፉል ስኮላርሺፕ የሚሰጡ ዩኒቨርሲቲዎች አሉ
በኤጀንቶችና ዳይሬክት ከዩኒቨርሲቲ የምታገኟቸውም ደግሞ ፉል ስኮላርሺፖች ይኖራሉ እንግሊሽ ታውት የሆኑ ማለት ነው ወይ ደግሞ በጣም ትንሽ ፊ ያላቸው ዩኒቨርሲቲዎች እኔ የመጣሁበት የስኮላርሺፕ ታይፕ ፓርሻል ስኮላርሺፕ የሚባል ሲሆን ሀፉን የቻይና መንግስት የዩኒቨርሲቲው ከቨር የሚያደርገው ሀፉን ደግሞ እኔ ከቨር እያደረኩ ነበረ ዶርሚተሪ ከቨር አያደርግም ሜዲካል ከቨር አያደርግም ኢንሹራንስ ከቨር አያደርግም ምግብ እና ሌሎች ነገሮች ከቨር አያደርግም ስቲፔንድ የለውም ወጪ በራሳችሁ ነው ዶርሚተሪ በራሳችሁ ነው ለትምህርት ቤት በየአመቱ ትከፍላላችሁ እና በጣም ከባድ ነው ባችለር ተማሪ ሆናችሁ ቻይና ሀገር መማር it's very hard በኤጀንት አግንታችሁ በአንድ አመት ፉል ስኮላርሺፕ አግንተውላችሁ ከዛ ሌላ ስኮላርሺፕ ታገኛላችሁ ብለው ፕሮሚስ ካረጉዋችሁ እዚህ ከመጣችሁ በኋላ ያን ስኮላርሺፕ ካላገኛችሁ የምትከፍሉት ከ20,000 እስከ 30 እና 40,000 የቻይና ገንዘብ ነው it's not easy it's a lot of money ስለዚህ ኮንሲደር ማድረግ አለባችሁና ኤጀንቶችም ይሁን ኦንላይን ላይ የምታገኙዋቸው ኢንፎርሜሽኖች ትክክል መሆናቸውን አጣሩ እኔም ምላችሁ ነገር በሙሉ 100% ትክክል ነው ያልኳችሁ ሳይሆን እኔ ያለኝን ኤክስፒሪየንስ እና እዚህ ሀገር ያለውን ነገር ነው መነግራችሁ ሌላ የሰው ደግሞ አይ ቻይና ውስጥ ስኮላርሺፕ አለ እኔ ያገኝላችኋለሁ ሌላችሁ ይችላል ግን አጣሩ በጣም ብዙ ተማሪ ቻይና ከመጣ በኋላ ዳኒ እንዲሁኝ መጥቼ ነበር ተጭበርብሬ መጥቼ ነበር እና ይሄ በጣም የተለመደ ኮመን የሆነ ነገር ስለሆነ አጣሩ አሁን ላይ ኢንተርኔት ሁሉንም ነገር ማግኘት የሚያስችልበት ጊዜ ላይ ነው ያለነው ትላልቅ ዩቲዩበሮች አሉ እንደዚህ አይነት ስኮላርሺፕ የሚሰሩ ኤጀንሲዎችም አሉ ጥሩ ስኮላርሺፕ የሚሰሩ ትላልቅ ኤጀንሲ ነው የሚያጭበረብሩ አሉ ስለነሱ ማውራትም ሜንሽን ማድረግም አልፈልግም ምክንያቱም it's their business እና እናንተ ግን መጠንቀቅ ነው ያለባችሁና የኔ ተከታዮችም ደግሞ ያንግ ጀነሬሽኖች ስለሆናችሁ የተሻለ ፊውቸር እንዲኖራችሁ ስለምፈልግ ባችለር ብችሉ ኢትዮጵያ ላይ በደንብ ተምራችሁ ዲግሪያችሁን ጥሩ ውጤት ይዛችሁ ተምራችሁ ከዛ ወደ ቻይና ቶፕ ዩኒቨርሲቲዎች መምጣት ትችላላችሁ ቅድምም እንዳልኳችሁ ማስተርስ ፒኤችዲ እና ዶክተራል አፕላይ ስታረጉ ፉል ስኮላርሺፕ ስቲፔንድ ያለው ለዛውም 3500 የቻይና ብር እየተሰጣችሁ ትማራላችሁ that's a big opportunity እና ሪስኩን ወስዳችሁ ቻይና መጣችሁ ለባችለር አንደኛ ኳሊፊኬሽኑ ባችለር ኤችኤስኬ ያስፈልጋችኋል ሁለተኛ በራሳችሁ ስቲፔንድ ከበር ልታረጉ የምትመጡ ከሆነ ደግሞ it's a lot of money ስራ መስራትም ይከብዳል ምናምንና እሱን ማሰብ አለባችሁ ቆም ብላችሁ ህይወታችሁን የሚቀይር ነገር ስለሆነ አስቡበት ቻይና ሌላ ሰው ስለመጣና ቻይና ስራ አለ ስላሏችሁ ብቻ እንዳትመጡ ግን ትክክለኛው መንገድ አጣርታችሁ መምጣት የተሻለ ነው ኢትዮጵያ መማር ማትፈልጉና ሌላ ኦፕሽን የምትፈልጉ ከሆነ ደግሞ የተለያዩ ሀገሮች ፉል ስኮላርሺፕ የሚሰጡ ይኖራሉ በባችለር እነሱንም ቼክ ማድረጋችሁ እንዳረሱ ኤኒዌይስ ወደ ስኮላርሺፑ ቀጥላለሁ ለባችለር ተማሪዎች እንግዲህ በቻይንኛ ነው ያለው እንግሊዘኛው ላይ ፎከስ እናደርጋለን ለማስተርስ ለፒኤችዲ የተለያየ ላንጉዌጅ ኦፕሽን አለው ዶክተራል ለምትፈልጉ እንግሊሽ ኦፕሽን አለው ጀነራል እንግሊሽ ኦፕሽን አለው ይሄ በጣም ወሳኝ ነው ስፔሻሊ ማስተርሳችሁን ቻይና ላይ የምትማሩ ፒኤችዲ እዚህ ሀገር የምትሰሩ ከሆነ እዚህ ሀገር ላይ በደንብ ትከፈላላችሁ ስራ ለማግኘት ሪሰርች የምትሰሩ ከሆነ በኋላ ላይም ግሪን ካርድ ለማግኘት ምናምን ከኛ የተሻለ ኦፖርቹኒቲ ያላችሁ ምክንያቱም እዚህ ሀገር ላይ ፒኤችዲ እና ዶክተር ሆልደር ከሆናችሁ you make good money በዛ ላይ ነገሮችን በጣም ቀለል ያሉ ናቸው ማለት ነው እዚህ ጋር አፕላይ ማድረግ የምትፈልጉበት ፊልድ ምንድነው ወይ ደግሞ ዲሲፕሊን ቱ አፕላይ ይላል ኢንጂነሪንግ መማር የምትፈልጉ ከሆነ ኢንጂነሪንግ እኔ በጣም መማር ፈልጌ ነበር አርኪቴክቸር ስለነበር እንግዲህ አርኪቴክቸር ነው መርጣለሁ የምትማሩበት ታይም ኦፍ ዱሬሽን ከዛሬ ጀምሮ ከሆነ ወይስ ኔክስት ተርም ከጀምሮ ከሆነ እሱን ዲፔንድ ኦን አፕላይ እንደምታረጉት ዩኒቨርሲቲ ስኮላርሺፕ መሙላት አለባችሁ ማለት ነው ከዛ እዚህ ጋር have you ever studied or work in China ይላል ቻይና ካልሆናችሁና ቻይና መጣችሁ ተምራችሁ ማታውቁ ከሆነ ካምፓስ ever studied in China under Chinese government scholarship ከዚህ በፊት የቻይና government scholarship አግኝታችሁ ማታውቁ ከሆነም you can just pass it next step የሚያስፈልጋችሁ 15 ዶክመንቶች አሉ እነዚህ የማንኛውም የቻይና government scholarship አፕላይ ስታደርጉ ማንዳቶሪ ሪኳየርድ የሆኑ ዶክመንቶች ናቸው ከ10ኛው ውጪ ሁሉንም ማድረግ ያስፈልጋችኋል ማለት ነው 10ኛው ለአርት እና ሚውዚክ ተማሪዎች የሆነ ኤክሴፕሽን ስለሆነ እሱ ማለት ትችላላችሁ የመጀመሪያው አይዲ ፎቶ ያስፈልጋችኋል አይዲ ፎቶ ወይ ደግሞ የቀበሌ መታወቂያ ካላችሁ ወይ ደግሞ ይሄ ፋይዳ ካርድ ካላችሁ you can submit this one certificate of high education notarized የሆነ ኮፒ ያስፈልጋችኋል transcript of high education ያስፈልጋችኋል study plan ወል ሮትን የሆነ ምንድነው አላማችሁ what's your plan እዚህ ሀገር መጣችሁ መማር የፈለጋችሁበት እቅዳችሁ ምንድነው የሚለው ነገር በደንብ ማብራራት የሚችል study plan ያስፈልጋችኋል reference 1 reference 2 አለው ይሄንንም ማስገባታችሁ እንዳረሱ
ፓስፖርት ሆም ፔጅ ቀደም እንዳልኳችሁ ፓስፖርት is the beginning ፓስፖርት የሌላችሁ ልጆች ፓስፖርት ማውጣት አለባችሁ ኢንተርናሽናል ነገር ስታስቡ ፓስፖርት ከሌላችሁ እድሉን ብታገኙ መውጣት አትችሉም so you have to get passport physical examination record for foreigner እያንዳንዱ የቻይና ዩኒቨርሲቲዎች ፊዚካል ኤዱኬሽን ይፈልጋሉ ፊዚካል ኤግዛሚኔሽን ሪከርድ ይፈልጋሉ ይሄ ደግሞ ጤነኛ መሆናችሁንና ቻይና ሀገር መጣችሁ ለመማር ኳሊፋይ መሆናችሁን ለማረጋገጥ ነው so you have to get this one ፎርም አላቸው አንዳንዴ ግን እኔ አፕላይ ሳደርግ የነበረው ዩኒቨርሲቲ የራሱ ፎርም ልኮልኝ ነው በዛ መሰረት ያስሞላውት so ይሄንንም አፕላይ ከምታደርጉበት ዩኒቨርሲቲ ዌብሳይቶች ላይ ያሉ ኢንፎርሜሽኖችን ቼክ ማድረግ አለባችሁ ምን አይነት ሜዲካል ሪከርድ እንደሚፈልጉ ማለት ነው ቀጣይ ፔፐር ኦር አርቲክል ፐብሊሽድ ይላል ይሄ እንግዲህ ሪሰርች የምትሰሩ ከሆኑ ማስተርስ እና ፒኤችዲ አፕላይ የምታደርጉ ተማሪዎች ከሆናችሁ ብዙ ጊዜ ሪሰርች ስለሚጠይቁ ፐብሊሽ ያደረጋችሁት ሪሰርች ካለ ወይ ደግሞ አርቲክል ካለ ሰብሚት ማድረግ ጥሩ ፖይንት ያሰጣችኋል ማለት ነው 10ኛውን ተዘሉታላችሁ 11ኛው other supporting document ለዚህ ስኮላርሺፕ ይጠቅመኛል ብላችሁ የምታስቡትን ሪሌቫንት የሆነ ዶክመንት አፕላይ ሰብሚት ማድረግ ስኮላርሺፓችሁን እንድታገኙ ወይ ደግሞ አክሴፕት የመደረግ እድላችሁን ቡስት ያደርጋል ማለት ነው ስለዚህ ሰርቲፊኬት ኦፍ አዋርድ ሊሆን ይችላል ሰርቲፊኬት ኦፍ ሆነር ሊሆን ይችላል ሰርቲፊኬት ኦፍ ኤኒቲንግ ካላችሁ ልትማሩ ካሰባችሁ ትምህርት ጋር ሪሌትድ ከሆነ አስገቡት ቻይኒዝ ላንጉዌጅ ፕሮፊሺየንሲ ሰርቲፊኬት ካላችሁ አስገቡት ለማስተርስ እና ለፒኤችዲ ግን ሪኳየርድ አይደለም so ይሄንንም ማስገባት ባችለር ከሆናችሁ you have to submit English language proficiency ማስገባት አለባችሁ ፕሪ አድሚሽን ሌተር ቀደም እንዳልኳችሁ የቻይና ዩኒቨርሲቲ ገቨርንመንት ዩኒቨርሲቲ አፕላይ ስታረጉ ወይ ደግሞ የቻይና ገቨርንመንት ስኮላርሺፕ አፕላይ ስታረጉ ሁለት ቦታ ነው አፕላይ የምታረጉ ብያችኋለሁ ዩኒቨርሲቲውና ገቨርንመንት ላይ so ዩኒቨርሲቲው ፕሪ አድሚሽን ከሰጣችሁና አክሴፕት ካረጋችሁ በኋላ ያንን ፔፐር አመጣችሁ እዚህ ጋር ሰብሚት ታረጉታላችሁ ዩኒቨርሲቲው ለእናንተ ዳይሬክት ወደ ገቨርንመንት አፕላይ ያደርግላችኋል ማለት fifth and the last one ምንድነው ነን ክሪሚናል ሪከርድ ሪፖርት አገራችሁ ላይ የምትኖሩበት ሀገር ላይ ወንጀል አለመስራታችሁንና ከወንጀል ነፃ መሆናችሁን ፕሩቭ የሚያደርግ ነን ክሪሚናል ሪከርድ ያስፈልጋችኋል ይሄ ደግሞ ከምትኖሩበት አካባቢ ወይ ደግሞ ሲቲ ማጻፍ ትችላላችሁ አዲስ አበባ ካላችሁ አዲስ አበባ ባህር ዳር ካላችሁ ባህር ዳር መቀሌ ካላችሁ ከመቀሌ or any city you are located ይሄ ማጻፍ ትችላላችሁ ማለት ይሄን ከጨረሳችሁ በኋላ እና ትክክል መሆኑን ካረጋገጣችሁ በኋላ ሰብሚት ትሉታላችሁ እዚህ ጋር በቀይ ያሳየኝ ነው እንደምታዩት እኔ ሰብሚት አላረኩትም ምክንያቱም I don't want to fill this ይሄንን ሰብሚት ማድረግ ስለማልፈልግ አላረግም ማለት ነው ይሄን ከጨረሳችሁ በኋላ ምንድነው ኔክስት ስቴፕ ፕሪንት ታረጉና አፕሊኬሽናችሁን ተጠብቃላችሁ አፕሩቭ መሆን አለመሆኑን ማለት so ጀነራሊ ይሄን ይመስላል እንግዲህ ለባችለር ተማሪዎች በጣም ጥሩ የሚባሉ ስኮላርሺፖች ካሉ በሌላ ጊዜ ሌላ ቪዲዮ ሰራላችኋለሁ ፓርሻልም ሆኑ ሃፍ ፈንድድ ስኮላርሺፖች ካሉ እነሱን ሳገኝ ዲቴል ቪዲዮዎች ሰራላችኋለሁ ይሄ ቪዲዮ ግን ጀነራሊ ኢንፎርሜሽን እንድታገኙ ነው በጣም ብዙ ተማሪ ወደ ቻይና ተጭበርብሮ ይመጣል ብዙ ሰውም ሲጉላላ ስለማይ ብዙዎቻችሁም ደግሞ ኢንስታግራም ላይ ቲክቶክ ላይ እና ዩቲዩብ ላይ የምትጠይቁት ጥያቄ ስኮላርሺፕ ስለሆነ እሱን ለመመለስ ነው ሌሎች ጥያቄዎች ካሏችሁ ንገሩኝ አሁን ደግሞ ቻይና ከመጣችሁ በኋላ የሚያስፈልጋችሁን ነገር ነግራችኋለሁ ዳኒ ነኝ ላይክ ሰብስክራይብ ያደርጋችሁ አሁን ደግሞ ይሄን ስቴፕ ባይ ስቴፕ ተከትላችሁ አፕላይ አድርጋችሁና የሚያስፈልጉ ነገሮችን ካሟላችሁ በኋላ አክሴፕት ተደረጋችሁ ወደ ቻይና ለመምጣት የሚያስፈልጉ ብዙ ነገሮች አሉ የመጀመሪያው ሁሉም ሀገር ስነድ እንደሚያስፈልገን ትንሽ የኪስ ገንዘብ ለተወሰነ ጊዜ ምግቡን እስክትለምዱት የሚሆን ነገር ድርቆሽ እና ቻይና ውስጥ የማታገኙአቸው የተለያዩ ነገሮች ለምሳሌ እንደኔ ቡና በጣም የምትወዱ ከሆነ ቡና ድርቆሽ የተለያዩ ነገሮችን ይዛችሁ መምጣት ያስፈልጋል ሌላውና ወሳኙ ነገር ግን ቻይና ከመግባታችሁ በፊት VPN ዳውንሎድ ማድረግ አለባችሁ አትሊስት አንድ ወይ ደግሞ ሁለት ጥሩ የሚባሉ VPNዎችን ዳውንሎድ አድርጋችሁ ስልካችሁና ኮምፒውተራችሁ ላይ ኢንስቶል ማድረግ አለባችሁ ይሄ ደግሞ ቻይና የውጭ ሶሻል ሚዲያዎችና ኢንተርኔቶችን ብሎክ ስላደረገች ጉግል አይሰራም ካለ VPN ሶሻል ሚዲያ ላይ ፌስቡክ ዋትስአፕ ቴሌግራም ምንም ነገር እዚህ ሀገር ካለ VPN አይሰራም ይሄ ደግሞ ቀጥታ ቻይና እንደገባችሁ ከቤተሰባችሁና ከሌላው ዓለም ጋር ያላችሁን ግንኙነት ስለሚያቆም ቻይና ከመግባታችሁ በፊት አትሊስት ሁለት ጥሩ VPNዎችን ማውረድ አለባችሁ ፔድ VPNዎች እንደ ሻዶ ሮኬት ወይ ደግሞ እንደ ኤክስፕረስ VPN ካገኛችሁ እነሱ አንድም ዳውንሎድ ብታረጉ በቂ ነው ብዬ አስባለሁ ፍሪ VPNዎች ከሆኑ ግን ያላቸው ታይም ሾርት ስለሚሆን 2-3 ዳውንሎድ አድርጋችሁ ብትመጡ እዚህ ሀገር ከገባችሁ በኋላ እንዳትቸገሩ ያረጋችኋል ማለት ነው ሌላው ነገር ቻይና
ካሽለስ ካንትሪ ነው። ከዚህ በፊት እንዴት ካሽለስ ካንትሪ እንደሆነ የሰራሁት ቪዲዮ አለ፣ እሱንም ማየት ትችላላችሁ። ቻይና ውስጥ ገንዘብ ጥሬ ገንዘብ መጠቀም በጣም ወደ ኋላ የቀረና ኦልሞስት እየጠፋ ያለ ነገር ነው። ስለዚህ ቻይና ከመግባታችሁ በፊት ዊቻትና አሊፔ የሚባሉ ትላልቅ የቻይና ሶሻል ሚዲያዎችና ፔመንት ሲስተሞች አሉ። ሁለቱን ዳውንሎድ አድርጋችሁ አካውንታችሁ ሊንክ አድርጋችሁ ገንዘብ ወደዛ ከባንካችሁ ወደ አሊፔና ዊቻት ትራንስፈር በማድረግ እዚህ ሀገር ላይ መጠቀም ትችላላችሁ ማለት ነው። እዚህ ቻይና ዩኒቨርሲቲዎች ከገባችሁ በኋላ የዚህ ሀገር ባንክም ስለሚኖራችሁ ገንዘባችሁን ዳይሬክት ወደዛ ባንክ በማስገባት ከአሊፔና ከዊቻት ጋር በማገናኘት በቀላሉ መጠቀም ያስችላችኋል። ከዛ ውጭ ግን እዚህ ሀገር ላይ ውሃ ራሱ ለመግዛት ጥሬ ገንዘብ ይዛችሁ ትቸገራላችሁ። ስለዚህ አሊፔና ዊቻት ዳውንሎድ ማድረጋችሁን እንዳረሱ። የኢትዮጵያ ንግድ ባንክም ወይ ደግሞ ሌሎች ባንኮችም ሰፖርት የሚያደርጉ ከሆነ ደግሞ ሊንክ በማድረግ እዚህ ሀገር በቀላሉ ትራንዛክሽን መፈጸም ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይመስላል። አይ ሆፕ ስቴፕ ባይ ስቴፕ ዲቴል ኢንፎርሜሽን እንዳገኛችሁበት። ሌሎችም ስለ ስኮላርሺፕ የሚሰሩ ዩቲዩብ ላይ የተለያዩ ቪዲዮዎች አሉ። በደንብ ሪሰርች አድርጉ። በደንብ ማየታችሁን እንዳትረሱ፣ ምክንያቱም ህይወታችሁን የሚቀይር ነገር ነው። የተሳሳተ ነገር ካረጋችሁ ደግሞ ከስራችሁ ገንዘባችሁና ጊዜያችሁን ማጥፋት ስለሚሆን በደንብ ዲቴል ሪሰርች አድርጋችሁ የምትሄዱበት ዩኒቨርሲቲ የት ነው የሚገኘው፣ ምን አይነት ኮርስ ነው የሚሰጡት፣ የሚያስፈልጉ ነገሮችን በሙሉ ማሟላታችሁን እርግጠኛ ሁኑ። በቀጣይ ደግሞ ቻይና ውስጥ ተማሪ ሆናችሁ ጎን ለጎን መስራት የምትችሏቸውን ስራዎች እንድነግራችሁ የምትፈልጉ ከሆነ ኮሜንት ላይ ፓርት 3 ብላችሁ ጻፉልኝ። ስለዚህ ቪዲዮም እንደምታስቡም ኮሜንት ላይ ንገሩኝ። ዳኒ ነበርኩኝ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ቻው።